የእውነት ጂያን እንዴት ልትፈቅድ ነው? አዎ በሚገባ ለምን አልፈቅድም? የፈለገበት መሄድ ይችላል። አትጃጃል እባክህ። ስሚ አንቺ አይደለሽ እንዴ መቆጣጠር አለብህ ያልሽኝ? ምንም አልገባኝም። እና ለምንድን ነው ደስ ያላለሽ? አዎ ወንበሩ እንድትቆጣጠረው ነው የነገርኩህ፣ ግን ከዚህ እንዲሄድ ማድረጉ ልክ አይደለም። ቆይ ኤሳት በድጋሚ ግድ የለሽ ባህሪው ማሳየት ቢጀምር ምን ልታደርግ ነው? ብቻውን ትተዋለህ? ለምንድን ነው ኤሳት እንደዛ ግድ የለሽ የሚሆነው? ህክመት እንደዛ መሆን ከጀመረ መስመር አስይዘዋለሁ። እሺ ምንም ሐሳብ አይግባሽ ህክመት። ተስፋ አደርጋለሁ፣ ግን እንደዛ ካደረገ ሄደ ጂሃንን ለምነ ነገሮች እንዲያስተካክል እንደማትለምነው ተስፋ አደርጋለሁ። አልለምነውም። እባክሽ ተይ መሊክ፣ እባክሽ እንደዚህ አታድርጊ። ይሄ አንተ ጥፋት ነው። የኔ ጥፋት ነው? አዎ ይቅርታ አድርግልኝ፣ ግን ከወንድሜ ጋር ትንሽም ቢሆን ሰላም ብትፈጥር ኖሮ ይሄ ሁሉ ነገር አይሆንም ነበር። ግን አንተ ይሄን ሁሉ የማይረባ ነገር አድርገህ ይኸው በስተመጨረሻ ጦርነት ተነሳ። ሀሪካ በምን አይንሽ ነው ግን እዚህ ፊት ለፊት የቆመሽ አይኔን የምታየው? ያለሁበትን ነግረሽዋል። ምንድን ነው አሁን የምታወሪው? ንገርኝ እስኪ ምን የምታወሪው ነገር አለ? ሲጀመር እንዳልናገር የነገርከኝ ነገር አለ? አላልከኝም። ብትለኝ ኖሮ አንድም ነገር አልተነፈስም ነበር። እና ደግሞ ከወንድሜ እንደተደበክ በምን ላውቅ እችላለሁ? ቆይ አላወቅኩም ስትይ ምን ማለትሽ ነው? ሀሪካ ምን እያልሽ ነው? ጃን እኔን እየፈለገኝ እንደሆነ ሰምቼ እኮ ነው በኩለ ሌሊት ከቤት የወጣሁት። እንግዲህ ለወንድሜ እኔ አልተናገርኩም። እና ለማን ተናግረሻል? ለአባዬ ነው የነገርኩት። ኤሳት የምትወደውን ቡና። ዋው ዋው ዋው! ኤሳት እየተባለ ነው የሚጠራው። እንዴት ደስ የሚል አቀራረብ ነው። ኤስማ ወንድሜን ለማማለል እየሞከርሽ። ቆይ ምን እያልሽ ነው ወይዘሪት ሀሪካ? አረ በጭራሽ እንዲሁ ቡና ነው ያመጣውልኝ። ኤስማ የምን ቡና ነው? ቡና ለመጠጣት የምፈልግ አይነት ሰው መስላለሁ እንዴ? ግን ካመጣሽው አይቀር አስቀምጪው ጠጣለሁ። አመሰግናለሁ። እሺ በደንብ ልታማልል እየሞከረች ነው። ብስ ታረቅን። የእውነት ያለበትን ቦታ የተናገርኩት መጥፎ ዓላማ ኖሮኝ አይደለም። ጂያን ቢያሸንፍ ኖሮ ችግር ውስጥ ገቢ ነበር። ጋባሽ? በመሄዱ ፈጣሪሽን አመስገኝ። ተመልከት፣ ተወርዋሪ እኮ ባሁን አለፈ። አልነገርኩም ነበር? ጠብቀህ የምትከታተል ከሆነ አንድ ታያለህ ብያለሁ። ኖህ አላየኸውም እንዴ? አዎ እውነት ለመናገር አላየሁትም ውዴ። ተወርዋሪ ኮከብ ምኞት ተመኝቻለሁ። የተመኘሁትን አትጠይቀኝም? ምንድን ነው የተመኘሽው? ምንድን ነው የተፈጠረው? ምንድን ነው እያሳሰበ ያለው? ምንም። ስለ እኔ እያሰብክ ነው እንዴ? አይ ስለ አንቺ አይደለም ማስበው ሲቪላይ። ግን የሆነ ያሳሰበህ ነገር አለ፣ ያስታውቅብሃል። ስለ እኔ ወይም ስለ ጋብቻችን ከሆነ አታስብ፣ እንፈተዋለን። መሌክ፣ ስለ መሌክ ነው ማስበው። በቃ ይቅርታ። መሌክን ስታያት ከላይ በጣም ደስተኛ እንደሆነች ምናምን ታስመስላለች። በቃ ግን በውስጧ እየተሰቃየች ነው ልጅ። እህቴን በደንብ ነው ማውቃት። እንደዛ ከሆነ አናግራታ። ውስጧ የሚሰማትን ነገር ሁሉ እንድታወጣው ንገራት። ይኸውልሽ መሌክ ራሷን ከምታውቀው በላይ ነው ማውቃት። እህቴን 10 እጥፍ አውቃታለሁ። ስለዚህ መልሷ ምን እንደሚሆን ልንገርሽ። አንተ ስላለኝ እድለኛ ነኝ መንተዬ። ይኸውልህ ወንድሜ፣ እናታችን አብራን ስላለች ደስተኛ ነኝ፣ እናንተ ስላላችሁኝ በጣም ደስተኛ ነኝ ትላለች። ይኸውልሽ ከዓመታት በፊት እኔና መሌክ አክሱ እያለ እዚህ ከመምጣታችን በፊት አንድ የሆነ የማላውቀው ሰው መንገድ ላይ አስቁሞ፣ አዳምጠኝ ወንድሜ፣ አንድ የሆነ ነገር ልንገርህ። አንተና መንታ እህትህ ሆናችሁ እናታችሁን ፍለጋ ወደ ካፖዶሺያ ትሄዳላችሁ። ከዛ ከትንሽ ጊዜ በኋላ እህትህ ልጅ ትጸንሳለች እና ያ የጸነሰችለት ልጅ ደግሞ የአንተ ቀንደኛ ጠላት ይሆናል ብሎ ቢነግረኝ፣ ይኸውልሽ ምን ታደርግ ነበር? እብድ ነበርም ሆኖ አብዳለሁ። በቃ የኔ ነፍስ ነገር ከጋብቻ በፊት ልታረግዝ። ግን ህይወት እንደዚህ ናት። በቃ ቅድም ዶክተሯ ወደ እውነት እንድመለስ አድርጋኛለች። እውነት በጣም ስሜታዊ ነው የሆንኩት።
በጣም በህይወቴ እንደዚህ ስሜት ሆኜ አላውቅም። እውነቴን ነው የምልሽ። ህይወት ሁሌም መቼም አላደርገውም ብለህ ያሰብከውን ነገር እንድታደርግ ታስገድድሃለች። ይኸውልህ አሁን አንድ ነገር እነግርሃለሁ። የሚያናድድህ ነገር ነው፣ ግን ቢሆንም እነግርሃለሁ። ሴቪ ላይ ቆይ፣ መቼ ነው ንገሪኝ እስኪ። እኔ አንቺ ላይ ልናደድ በፍጹም አይሆንም። እሺ ጃን መጥፎ ሰው አይደለም። በእርግጥ ጥሩና ደግ ልብ ያለው ሰው ነው። ባለ ወርቃማው ጸጉር ጂሃን ደግ ልብ አለው እያልሽ ነው? እንደዚህ የሆነው በቤተሰቦቹ ምክንያት ነው። አባቱ፣ አክስቱ፣ ወንድሙ፣ እህቱ እዛ ቤት ውስጥ ያሳለፈው ነገር እንደዚህ አይነት ሰው እንዲሆን አድርጎታል። ውዴ ሴቪ ላይ ስለፈጠረች ተይ እባክሽ። እኔም እንደዛ ካሉ ሰዎች ጋር ነው ያደግኩት። እዛ ቤት ውስጥ እኔም ኖሬያለሁ። ሰውን ወደ ምን እንደሚቀይሩ ጠንቅቄ ያውቃለሁ። ገባህ? አስበው፣ እናቴ ናት ብዬ የማስባት ሴትዮ ላይ መልስ ስለፈለግኩ ብቻ አንገቷ ላይ ቢላዋ ሰንቅሬ አልነበረም እንዴ? እናሱ መጥፎ ሰው ናት ያስብለኛል? አዎ በጭራሽ አያስብልሽም። ምክንያቱም አንቺ ሻንሳላን አይደለሽም። እሺ ግን ጂሃን ሻንሳላን ነው። ጂሃን የሚራራ ልብ የለውም። ያ ቤተሰብ ጨካኝ ነው። የሰይጣን ስብስብ ነው። በቃ በአጠቃላይ እርኩሶች ናቸው። ገባሽ? እና ማንም ሰው ቢሆን ሌላ ነገር ብሎ ሊያሳምነኝ አይችልም። የማይመስል ነገር ነው። የጂሃን ማንነት ያ ነው። በቃ ምኞትሽ ምን ነበር? ተመኝቻለሁ ብለሽ ነበር አይደል? አልነግርህም። ሹክ በኝ። ለመጓጉቼ ነው እባክሽ። እነግርህ ነበር ግን ፍቺን ስላጠናቀቅ አይሆንም። ችሎቱ አሁን ሊጀምር ነው አይደል? ዳኛው በማንኛውም ሰዓት ይጠራናል። ቆይ ሱምሩ ባትመጣስ ምንድን ነው የሚፈጠረው? ችሎቱ ወደ ሌላ ቀን ይዘዋወራል። ሁሉም ነገር ወደሚቀጥለው ችሎት እንዲራዘም ነው የሚደረገው። የማትመጣበት አጋጣሚ ሊኖር ይችላል። አላውቅም። ማለቴ እኔን ለማበሳጨት ስትል ምንም ነገር ለማድረግ የምትችል ሰው ናት። ግን ስማ፣ ምንም ነገር ብትጠይቅህ ወዲያው እንቃወማለን ነው። እሺ 74 ሳንቲም እንኳን ከኔ አትወስዳት። ቤትም መኪና፣ ምንም መካሻ፣ ምንም ነገር አንሰጣትም። ምንም ነገር አታገኝም። እንዲሁ በባዶዋ ነው መለያየት ያለብን። ያው ብቻ በአጭሩ እንድትሰቃይ ነው ማደርጋት። እውነቴን ነው። አጥፋታለሁ። ታየኛለህ። ያው የካሳ ገንዘብ፣ ንብረት። እባክህ አቶ ሳሜት አሳማኝ የሆነ ማስረጃ በፎቶ አለን። ይኸውልህ ሴትየዋ በባሏ ላይ ስትማግጥ የሚያሳይ ማስረጃ አለን ብለን እንሰጣለን። እንደውም እኛንን የካሳ ፋይል መስጠት ያለብን። እንደውም ይኸው መጡ። ጭራሽ አብረው ለመምጣት ደፈሩ። አዎ በትክክል አቶ ሳሜት። አትመጣም አይደል? አዎ ብዙ ለመንኳት፣ ብዙ ተማጸንኳት፣ ግን እሷ አንተን ልታይህ አልፈለገችም። የእኔም ልብ እንዴት እንደተሰበረ ብታውቅ። አትዘኝ የኔ ኒሴ፣ እኔም ታውቆኝ ነበር። እኔ ለእሷ ልደውል አልችልም። ስልኬ እንዳይጠራ አድርገዋለች። እንደዛም ሆኖ ተስፋ ነበረኝ። ለማንኛውም ኒሴ፣ ይህንን ለመልእክት ትሰጫት ትችያለሽ? በአካል ልሰናበታት አልቻልኩም። ቢያንስ በዚህ የእውነት ልትሄድ ነው የኔ ውድ? ኤኒሲ ስሚ፣ የእኔ መሄድ ለሁላችሁም ጥሩ ይሆናል። ኤኒሲ፣ አንድ የመጨረሻ ነገር ልጠይቅሽ። ጠይቀኝ ውዴ። ስለ መሌክና ስለ ልጁ በየቀኑ ልታሳውቂኝ ትችያለሽ? አብሬያቸው መሆን ስለማልችል ደህና መሆናቸውን አሳውቂ። ከወለደሽ በኋላ ሁሉንም ነገር ንገሪ። ስለ ጤናው ዳዴ ማለት ሲጀምር እና መናገር ሲጀምር እማዬ ሲል አባዬ ማለት ሲጀምር ሁሉን ነገር ስለ ሁሉም እድገቱ አሳውቂኝ። የኔ ውድ፣ ልቤ ላንተ እየደማ ነው። የኔ ውድ አታስብ፣ ምንም አታስብ። ሁሉንም አሳውቀሃለሁ፣ ሁሉንም ነግርሃለሁ። አታስብ፣ ምንም ችግር የለም። እንዳውም የልጁን ፎቶና ቪዲዮ ልክልሃለሁ።
መርቀሽኝ። መርቄሃለሁ የኔ ውድ ልጅ፣ መርቄሃለሁ። መልካም ነገር እመኝልሃለሁ። ግን አንተም ምርቃትህን ስጠኝ። መርቄሻለሁ። በቃ ደህና ሁኚ ኒሴ። ደህና ሁን የኔ ውድ። ሄዷል። እሱም አልቅሷል። ይህን ደብዳቤ ልኮልሻል። የኔ መሌክ፣ የኔ ብቸኛ ፍቅር፣ ይህን ደብዳቤ ይቅር እንድትይኝ አይደለም የጻፍኩልሽ። ምክንያቱም ምንም ነገር ብል ወይም ምንም ባድርግ ያደረግኩት ነገር በጭራሽ ይቅር እንደማይባል አውቃለሁ። ይቅር እንድትይ ለማድረግ አልችልም። እኔ ራሴን ይቅር ማለት ባልቻልኩበት አንቺ እንደዛ እንድታደርጊ መጠየቅ መብት እንደሌለኝ ያውቃለሁ። ልክ እንዳየሁሽ ቅጽበት ነው የወደድኩሽ መሌክ። የዛን ቀን በዛ ዝናብ ያየሁሽ ቅጽበት ፍቅር ያዘኝ። አፍቅር ያውቃለሁ ከሚሉት በላይ ከማንም በላይ ነው ያፈቀርኩሽ። ከዚህ በኋላ ያንን ፍቅር አላገኘውም። በጣም ነው የማፈቅርሽ። እስከ ሕይወቴ ፍጻሜ ድረስ ከአንቺ ጋር ነው መሆኑ። አብሬሽ ማርጀትና አብረን ደስተኛ መሆን እንችል ነበር። ሁሉን ነገርና ሁሉን ሰው ተቋቁመን መቆም እንችል ነበር። እርስ በርሳችን በቂ መሆን እንችል ነበር። ግን እኔ ሁሉን ነገር አበላሸሁት። ደስታችንን፣ ወደፊት ሕይወታችንን፣ የወደፊት ቤተሰቦቻችንን፣ ሁሉን ነገር በራሴ እጅን ያበላሸሁት። በራሴ ጊዜ ለራሴ በጣም ከባዱን ቅጣት ሰጥቼዋለሁ መሌክ። ከልብ ያፈቀርኳት ብቸኛ ሴት፣ አሁንም ድረስ የማፈቅራት፣ ሕይወቴ ልሰጣት የምችለው አንቺን ነው። ዳግመኛ ፊትሽን ሳላይ ጥብቅ አድርጌ ሳላቅፍሽ የሚወለደው ልጄን ጠረን ሳላሸት ሁለታችሁንም አጥቻለሁ። ጂያን፣ ማታ በሕልሜ አንቺንና ልጃችንን አየኋችሁ። ቀን ደግሞ የማየው እያንዳንዱ እይታ ውስጥ በምጎርሰው እያንዳንዱ ጉርሻ በምጠጣው እያንዳንዷ ውሃ በእያንዳንዷ ትንፋሽም ሁሌም አንቺን ነው። ከዚህ በኋላ አንድ ቀን አንቺና ልጄና ያለው በሚል ተስፋ ነው የምኖረው። በዛ ተስፋ ነው የምተነፍሰው። ይህም መናገር ለእኔ ከሞትም በላይ ይከፋ ነው። ግን ልቤ እየደማ ነው ይህን የምጽፍልሽ። ደህና ሁኚ መሌክ። በጣም አፈቅርሻለሁ። እስከ ሞት አንቺን ብቻ ነው የማፈቅረው። አትሂድ ጂያን፣ አትሂድ ጂያን፣ አትሂድ መሌክ። የምር ከልቤ አፈቅርሻለሁ። አሁንም አፈቅርሻለሁ። አንቺን ብቻ ነው የምፈልገው። አሁን ለእኛ ትክክለኛው ጊዜ አይደለም፣ አይደለም። ይኸውልህ ፍቅራችን በጣም ገና ነው እና አሁን እንደ አዲስ ለመጀመር በጣም አርፍደናል። አይሆንም። ሂድ ሂድ ሂድ፣ ንዳው፣ ፍጠን፣ ልቀቅ። አይሆንም፣ 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 አይሆንም። ደርስበታለሁ፣ ደርስበታለሁ። ጂያን፣ ጂያን፣ ማለፍ ትችላለህ። አመሰግናለሁ። በጣም ይቅርታ፣ በጣም ይቅርታ፣ እባካችሁን፣ በጣም ይቅርታ። በጣም ስለቸኮልኩ ነው። እባካችሁን ማለፍ እችላለሁ? ችግር የለም። እሺ፣ አመሰግናለሁ። እመቤት፣ እመቤት፣ ቆይ ኮትሽን ረስተሻል። ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። አንዴ እባካችሁን፣ በጣም ይቅርታ። እባካችሁ ቆይ፣ ተረጋጉ፣ ተረጋጉ። እመቤት ተመለሽ፣ ማለፍ አትችይም። በጣም አስቸኳይ ነው። የሆነ ነገር ለማየት አይቻልም አልኩሽ እኮ። አስፈላጊ ነገር ስለሆነ ነው። እባክሽ አታስቸግሪ፣ እባክሽ።